ሰላም ሰላም የዩቲዩብ ተከታዮቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በጣም ቁም ነገር ነው የምነግራችሁ። ምንድነው እሱ ምን እንዳጋጠመኝ ነው የምነግራችሁ። ትናንትና እኔ ከሰቱዬ ጋር ምንም ነገር ችግር የለብኝም፣ ሰላም ነኝ። ግን ሰላም እየሰራሁ ማለት ነው ከሷ ጋር ፀጉሬን አድርቂልኝ ብላ ፀጉሯን ሳደርቅላት ምንም አላረኳትም፣ ገፈተረች። እውነቴን ነው የምነግራችሁ እና ምንድነው አሁን የተሰማኝ እኔ ብትገፈትረኝ ወይም እሷ ጋር ችግር አልመጣብኝም ወይም ችግር አልመጣባትም። ግን ምንድነው የተረዳሁት ብዙ የማዳም ቤት የምትሰሩ ልጆች ጥንቃቄ ማድረግ አለባቸው። ራሳችሁን መስዋዕት አድርጋችሁ አትስሩላቸው። ባላንስ እያደረጋችሁ ስሩ፣ ራሳችሁን እየጠበቃችሁ። ምክንያቱም እነሱ ጋር ስትኖሩ በጣም ከባድ ናቸው በእውነት። እኔ አዲስ አይደለሁም፣ ስንት ዓመት አብሬያት ሰርቻለሁ። ግን እንዴት ነው በቃ መስዋዕት ከፍላችሁ በቃ ከልባችሁ ስትሰሩላቸው በጣም ከባድ ናችሁ፣ ይገፋችኋል። ሳታስቡ አሁን ለምሳሌ ኬክ ምናምን አብራችሁ እየሰራችሁ ወይ እጃችሁን ልትመታችሁ ትችላለች ወይ ራሳችሁን ብቻ ራሳችሁን ጠብቃችሁ ለመስራት ሞክሩ። አንዳንድ ማዳሞች ስለኖራችሁ ብቻ አይደለም የሚያከብሯችሁ፣ አያከብሩም። በቃ ብዙ ማዳሞች አያከብሩም። ስለዚህ እናንተ ራሳችሁን ጠብቁ። ማዳም ቤት ያላችሁ ልጆች በተለይ ራሳችሁን በጣም ጠብቁ። ኢትዮጵያ ችግር ቢኖር የፈለገው ችግር ቢኖር ሀሳብ ውስጥ አትግቡ። ራሳችሁን ጠብቁ። በተለይ ከሴትዮዋ ጋር አብራችሁ በምትሆኑበት ሰዓት አንዳንድ አሰሪዎች ባለየ ስላሉ ራሳችሁን ጠብቁ። ሳታስቡ ልትገፈትራችሁ ትችላለች። ሳታስቡ እጃችሁ ልትመታ ትችላለች። ሳታስቡ በጥፊ ልትመታችሁ ትችላለች። ብዙ ነገር አለ። ልክ እነሱ ጋር ሰዎቹ ጋር ስትሆኑም አሰሪዋቸው ጋር አእምሯችሁን ስብሰብ አድርጉ። ምክንያቱም ሳታስቡት ሲሆን ትጎዳላችሁ፣ ትደነግጣላችሁ። እኔ ትናንትና ስለገጠመኝ ነው በራሴ። እኔ ምንም ችግር እንትን መጦብኝ አይደለም፣ ግን ያቺ ቅጽበት ሌላ ችግር ታመጣለች። ለምንድን ነው ፀጉሬን የማታደርቂኝ በስርዓት ነው ያለችው። እኔ ግን በስርዓት ነው ያደረኳት ፀጉሯን። እንግዲህ ህፃን ልጅ አይደለችም፣ በጣም ትልቅ ሰው ናት። እንግዲህ አስቡ። እና ገፈተረችኝ። ይሄ ምንድነው እኔ ዛሬ የተገነዘብኩት ምንድነው ሌሎች እህቶቼም እንደዚህ በየቤቱ የሚሰቃዩ እንዳሉ ነው በቃ የተሰማኝ። ስለዚህ ማንኛውም ማዳም ቤት የምትሰሩ ልጆች በተለይ ማዳም ጋር ግንኙነት ያላችሁ ልጆች፣ አሰሪያችሁ ጋር ጧት ማታ የምትገናኙን ልጆች ጥንቃቄ አድርጉ። በጊዜ ተኙ። በጊዜ በቃ እራታችሁን በልታችሁ በጊዜ ተኙ። ቲክቶክ ላይ አታምሹ። እራሳችሁን በጣም ጠብቁ። ከሷ ጋር ግንኙነት ያላችሁ ልጆች አሰሪያችሁ ጋር ግንኙነት አሁን ከሰቱዬ ጋር እንደ ሰቱዬ አይነት ማለት ነው። አሁን ከሰቱዬ ጋር በጣም ግንኙነት አለኝ። አንድ ናት እሷ ምን ነኝ በቃ አብሬያት ምገባ፣ አብሬያት መውጣ፣ አብሬያት ሁሉ ነገር። ስለዚህ ኮንታክት አለን። ገባችሁ? ስለዚህ እንደዚህ አይነት ያላችሁ አሰሪ እንደዚህ የምትሰሩበት ቤት ያላችሁ ተጠንቀቁ። በቃ አንዳንዴ ፍልኋም ልትገለብጥ ትችላለች። አንዳንዴ የሆነ ነገር ልትወረውር ትችላለች። ስለዚህ በቃ ራሳችሁን በጣም ጠብቁ። ይሄ ልል የቻልኩት ከራሴ ነው። እኔ እንግዲህ ወደ አሁን ብሰራ 8 ዓመት አብሬያት ኖርኩ ማለት ነው። እና ምንም የቋንቋም የምንም ችግር የለብኝም። ግን ያቺ ቅጽበት እንትን ስላለች በቃ አእምሮዬ ውስጥ ሌሎች እህቶቼም እንደዚህ እየተሰቃዩ ነው ያሉት። እኔ እንግዲህ ተሰቃይቼ አይደለም፣ ምንም ችግር የለብኝም። ደሞዜን በሰዓቴ ነው የምትሰጠኝ። ምንም አይረበኝም አይጠማኝም፣ እግዚአብሔር ይመስገን። ግን ያቺ ቅጽበት አድርቂኝ ብላ ሽሽዋር ማድረቂያ ሳደርቃት ምንም ያልሆነችው ምንም አላረኳትም እኮ በስርዓት እያደረኳት እያለ በስርዓት አላደረቅሽኝም ብላ ግፍትር ነው ያደረገችኝ። አስቡ። እንደዚህ አይነት አላችሁ ማዳም ቤት እንደዚህ እየተገፈተራችሁ እንደዚህ እየተመታችሁ እንደዚህ እንትን እየተሰቃያችሁ የምትሰሩ ልጆች ስላላችሁ እባካችሁ ጥንቃቄ አርጉ። በቃ ለራሳችሁ ጥንቃቄ አርጉ። በቃ እኔ ርቦኛ አይደለም ወይም ደሞዜን ከልክላኛ አይደለም ወይም ችግር ተፈጥሮብኝ ሳይሆን በዛች ቅጽበት
ሌላ ችግር ውስጥ ይገባል። ስለዚህ እባካችሁ ራሳችሁን ጠብቁ ነው ዋናው። ራሳችሁን ጠብቁ። በሰዓታችሁ ብሉ፣ በሰዓታችሁ ተኙ፣ በሰዓታችሁ እንትን በሉ። በተለይ ቲክቶክ አትዩ። በቃ ቲክቶክ እያያችሁ አታምሹ። ስለዚህ የዛሬ መልእክቴ ይሄ ነው እና አንዳንድ አሰሪዎች ማዳሞች ከመግፋት ከመማታት ከመሳደብ ወደ ኋላ አይሉም በጭራሽ። ስድብማ ተውት። በጣም የሚሳደቡ አንዳንዶች የሚገፈትሩ የሚማቱ መብታቸው የሚመስላቸው ማዳሞች ስላሉ ጥንቃቄ አድርጉ። ይሄን ልላችሁ ነው ዛሬ የመጣሁት።